አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ረቢል ዓለሚን። ዛሬ እንግዲህ በአማቶች የቤት በጣም አስደንጋጭና አስፈሪ የገጠመኝን ክስተት ነው የማካፈላችሁ። እንደምታዩት በዚህ እንግዲህ ጅብ ጎርጉሮ የገባበት ነው። በምታዩት ሁኔታ እንግዲህ በሩን እንትኑን ግድግዳውን ሸነቋቁሮ ማለት ነው። የበግ ጉረና ነው እንደዚህ ተቀጥሎ ከጀርባ ተሰርቶ ነበር። በምታዩት በሚያሳዝን ሁኔታ እንግዲህ በጎቹ ተበልተዋል ማለት ነው። በጣም ነው የሚያሳዝነው። ወላሂ ነው የምላችሁ። እኔ እንደዚህ አስደንጋጭ ክስተት አጋጥሞኝ አያውቅም። በጣም ትልቅ በግ ናት በነገራችን ላይ እንደዚህ አድርጎ ቦጫጭቆ ገሏታል። እዚህ ጋር ደግሞ በሁለተኛው በር ማለት ነው። ብቻ በዚህ ነው ነድሎ በስከዛኛው በኩል አሳያችኋለሁኝ። እንግዲህ በዛ በኩል ነው ነድሎ እንደዚህ ሁለቱም በክተዋል። በነገራችን ላይ ይችም በጣም ትልቅ በግ ናት እንደምታዩት። ያው ዩቲዩብ ሕግ ስለሚከለክል ነው እንትን ያደረኩት ሽፋን ያደረኩበት በደንብ ብዥ ይላልና አይታያችሁምና እና ሱብሃንአላህ ይችም በክታለች። እንግዲህ አልታረዱም እና በጣም የሚያሳዝን ሁኔታ ነው። እኔ በዚህ ጉዳይ አንድ ነገር እምላችሁ በጉ የምታረቡ ምናምን ሰዎች ለማርባት ያሰባችሁ በጣም ጥንቃቄ ማድረግ አለባችሁ። እንደምታዩት እዚህ ጋር አሁን ይሄ ነድሎ የገባበትን ቦታ በቁርቆራ እሾህ እየታጠረ ነውና መታጠር አለበት። በቃ ጅብ እሾህ በጣም ይፈራል እና አፍንጫው ምናምን እንደዚህ ከነካው ከወጋው ስለሚመለስ እንትን አይልም፣ አይገባም፣ አይደፍርም። ነገር ግን ትንሽ እንኳን በቃ አፍንጫውን የሚያሾልክበት ነገር ካገኘ በቃ በጣም ጉልበት ስላለው ገነጣጥሎት ነው የሚገባውና ጥንቃቄ ማድረግ ጥሩ ነው። ከእንትን ከመክሰር በፊት ማለት ነው። እዚህ ጋር እንግዲህ ከተበሉ በኋላ ነው እንደዚህ እየታጠረ ያለው። ለዛውም የተረፉትን እንግዲህ ለማዳን ይጠቅማልና በዚህ በኩል ነበረና የገባው ገንጥሎ። ስለዚህ እንደዚህ በሾህ ታጠረና በጣም ነው የሚያሳዝነው ክስተቱ። እና እንግዲህ አማቶች ቤት ከመጣሁኝ የገጠመኝ በጣም አስፈሪና ከባድ ክስተት የገጠመኝ ይሄ ነው። ሌላ ደግሞ ምንድነው አንዲት ልጅ በባለፈው ኮሜንት ጽፋልኝ ነበረና ኢትዮጵያ ለመግባት የሚያስፈራኝ ነገር ውሃ መቅዳቱ ነው ብላ ነበረና እኔም ውሃ ለመቅዳት ሄጄ ነበር። አሳያችኋለሁኝ። በጣም ነው እንትን የሚለው ያው በእርግጥ ኒቃብ መልበስ ምንም አያግድም። ውሃ እንቀዳል፣ እንጨት እንሰብራል። በዚሁም አሳያችኋለሁ። እዚህ ጋር ለበጎቹ እንግዲህ አዲስ ቤት እየተሰራላቸው ነው። እንግዲህ አላህ ይጠብቃቸው። ከዚህ በኋላ ዱአ አድርጉላቸው። በጣም ኪሳራ ነው በነገራችን ላይ አሁን ላይ ወላሂ በግ 20 ሺህ 30 ሺህ ነው ምንም ያልወለደች በግ የሚሸጠው ማለት ነው። እና በጣም ከባድ ሁኔታ ነው። በዚህ ውድ ሰዓት ትልቅ ብር እንግዲህ ገደል መግባት ማለት በጣም ያሳዝናል እና በጣም ያስፈራል። በነገራችን ላይ እኔም ፈርቼ ነበረ እና ከመጣሁ የገጠመኝ አስፈሪ ክስተት ይሄ ነው። ያው አጥር ከሌለው ቤታችሁ እንደዚህ እንስሳ ካለ ያስፈራልና አጥራችሁን ግቢያችሁን በደንብ ማሳጠር አለባችሁ። ከዚህ በፊት አንድ የገጠመኝ የጅብ ክስተት ነበር። ታስታውሱ ከሆነ ግቢያችን ገብቶ እንቅልፍ አልተኛውምና ያው ሲያንኳኳብኝ ቁጭ ብዬ ነው ያደርኩት ብያችሁ ነበርና እንደዚህ አይነት ክስተቶች እንግዲህ ኢትዮጵያ ውስጥ አይታጡም፣ ያጋጥማል። እና ውሃ እየሄድን ነው ውዶችዬ፣ ውሃ ልንቀዳ እየሄድን ነው። ወደ ታች ራቅ ይላል ትንሽ፣ ግን እኔ አልችልም፣ ሸክም አልችልም ወላሂ። በቃ ከስደት ተመልሳችሁ ሸክም በጣም ነው የሚያስጠላችሁ፣ በተለይ ውሃ መቅዳት። እዚህ ጋር እንደምታዩን እንግዲህ ውሃ ቀድተን ይሄን እየተመለስን ነው ወደ ቤታችን። እኔ ደግሞ ደክሞኝ አውርጃዋለሁኝ። እንደምታዩት ሸርተት ሸርተትም አባያ ጋር በጣም እንትን ይላል፣ ያስጠላል፣ አይመችም ወደ ታች ሲል እናንተ ወደ ላይ ከፍ ስታደርጉ እና በጣም ነው የሚያደክመው። እና ቀድተን እንደምታዩት ወደ ቤታችን እየሄድን ነው ማለት ነው። በጣም ከባድ ነው። እና አንዲት እህቴ እንደነገርኳችሁ በባለፈው ኮሜንት ላይ እንደዚህ ብላኛለች። ያው እኔ ግን አላጋጠመኝም ነበረ።
ክረምት አግቢዎቹ ደግሞ እንደምታዩት ናቸው። እንግዲህ ክረምት ላይ አልሐምዱሊላህ በነገራችን ላይ እየዘነበ ነው፣ ዝናብ በተደጋጋሚ ማለት ነው። እና ክረምት አግቢዎቹም እየወጡ ነው። ክረምትን ያውቁታልና እየወጡ ነው። በጣም እየዘነበልን ነው። ማታ ማታ መዝነብ ጀምሯል። ለዛ ነው ያልቀረጽኩትም። ከተኛም በኋላ ነው የሚዘንበውና አልሐምዱሊላህ ደስ ይላል። ገበሬው ሁሉ ነጋዴው፣ በቃ በየስራው የተሰማራው ሁሉ ወደ ቤቱ ከተሰተረው በኋላ ማታ ላይ ሲዘንብ ደስ ይላል እና ማታ ማታ እየዘነበልን ነው። አልሐምዱሊላህ አላህ ጥሎ ማይጥለው ጌታ እንግዲህ ይዞናል፣ እንደ ክፋታችንም ቢሆን እላቸዋለሁኝ ውዶችዬና ተመለስ ነው ወደ ቤታችን ውሃችንን ቀርተን እና የሚያስጠላው ነገር ይሄ ብቻ ነው። በቃ ኢትዮጵያ ላይ ስትኖሩ ሀገር ገብታችሁ ስትኖሩ በቃ የሚያስጠላችሁ ነገር ውሃ ሌላ ቦታ ሄዶ መቅዳት። ያው እንደነገርኳችሁ እዛ አመቶች ቤት አሁን ስለሆነ ነው እንጂ እኛ ጋር የለም እንደዛ ሊብሶ እዚህ በከፊል ማለት ነው። ወደ መገንጠያ ምናምን እንኳን አለ፣ ወደ ላይ አካባቢ ግን የለም። እና ደግሞ ወደ መርሳ ወደ ወረላሉ አካባቢ መርሳ ሁላ ነው የተስተካከለው እንጂ በ15 ቀን በወር ሁላ ነበር የሚመጣው ውሃቸው። እና በጣም ሲነግሩኝ እኔ አልችልም አንድ ቀን እንኳን ሲሄድ አሁን እኔ ቤት ህሪሪ ነው የምለውና እንደዛ ነበር የነሱ። አሁን ወደ ወረላሉ አካባቢ ወደዚህ ደግሞ ብቻ ከኔኒ በር ጀምሮ በአህያ ምናምን በሸክም ነው በቃ የሚቀዱት እና በጣም ያሳዝኑኛል ወላሂ ሁል ጊዜ በዛ ሳልፍ ማለት ነው። ምን ሌላ ነገር ይቸግራችሁ ግን ውሃ ይቸግራችሁ። በቃ እንደፈለጋችሁ ልብሳችሁን አጥባችሁ እንደፈለጋችሁ ተጣጥባችሁ እንደፈለጋችሁ ልጆቻችሁን አጣጥባችሁ በቃ የምትሆኑበት ውሃ ሲያጋጥማችሁ ነው ደስ የሚለው እንጂ እንደዚህ ውሃ ሌላ ቦታ ሄዳችሁ ቀድታችሁ አምጥታችሁ ደግሞ የሸክም በጉልበት የመጣ ውሃ ስለሆነ በቃ እንትን ትላላችሁ። ቶሎ ቶሎ የሆነ ነገር ለመስራት ልብስ ለማጠብ ምናምን ብቻ ቆጥባችሁ ስለሆነ ያስጠላኛል። እኔ እንደዚህ አይነት ነገር አልሐምዱሊላህ አላጋጠመኝም። ይሄንን የሚያጋጠማቸው አላህ ያንሳላቸው እና ከመምጣታችሁ በፊት የውሃውን ጉዳይ አስተካክላችሁ ብትመጡ። እኔ ወላሂ አንዳንድ ጊዜ እንደዚህ ይላሉ። ቤት ሁላ ሲሰራ እዛ ቦታ ላይ እንዴት ነው ውሃው ያስቸግራል፣ የውሃ ችግር አለ የለም ብላችሁ ቤት ብትገዙ ቦታ ብትገዙ ነው እኔ የምመርጠው ማለት ነው። የውሃ ችግር ያለበት ቦታ ከሆነ ህይወታችሁን ወላሂ ምስቅልቅል ነው የሚያደርገው። እኔ አልወድም በበኩሌ ማለት ነው። ውሃ ሩቅ ቦታ ሂዶ ሲቀዳ በጣም ነው እንትን የሚለኝ። እንጨት ብታጡ ትገዛላችሁ፣ በቃ ገዝታችሁ በግመልም ሆነ በምንም ታመጣላችሁ። ውሃ ካጣችሁ ግን በጣም ነው የሚያስጠላው። በብር ያስቀደዋለሁኝ በባጃጅ በመኪና ልትሉ ትችላላችሁ። ግን ያው ሁሌ ገንዘብ አውጥታችሁ አስቀድታችሁ ብቻ እንትን አይልም እና ውሃ የተመቻቸበት ቦታ ቢሆን ደስ ይላል እላችኋለሁ ውዶቼ። እንግዲህ የዛሬ ያጋጠመኝ የውሎ የክስተት በአማቶቼ ቤት እንግዲህ በገጠር ይሄንን ይመስላል። ከስደት ከተመለስኩ እንግዲህ የመጀመሪያ ጊዜ ነው ውሃ ስቀዳ በሸክም እና ውዶችዬ ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉት። ኢንሻአላህ ብዙ የገጠር ትዝታዎችን የማሳያችሁ ይሆናል ማለት ነው። በቀጣይ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።